ሰላም ተነስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። የተለያዩ ርዕሰ ጉዳዮችን እናነሳለን። በዚህኛው ፕሮግራማችን ክፍል ቪክተር ዩኬሬስ እና የዓለም ዋንጫ የማጣሪያን ጉዳይ የምንመለከት ይሆናል ማለት ነው። ቪክተር ዩኬሬስ ሀገሩ ወደ ዓለም ዋንጫ እንድታልፍ ያስቻለችውን ወሳኝ ጎል በማስቆጠር ሀገሩ ስዊድንን ከ8 ዓመታት በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫው እንድታልፍ ያስቻለ ተጫዋች ሆኗል ማለት ነው እና ቪክተር ዩኬሬስ እንዴት ሀገሩን ወደ ዓለም ዋንጫ እንድታልፍ ያንን ወሳኝ ጎል ማስቆጠር ቻለ? በዚህ ጎሎች ማስቆጠር ሂደት ውስጥ ተጫዋቹ ምን አይነት አስተዋጽኦን በማጣሪያ ጨዋታዎች ላይ አበርክቷል? ከዚህም በተጨማሪ ደግሞ በዚህ ጨዋታ ላይ በባለፉት ጥቂት ጨዋታዎች ላይ ለሀገሩ ጎል በማስቆጠሩ በአርሰናልስ ቀጣይ ጨዋታዎች ላይ ተጫዋቹ ምን አይነት ሚና ሊኖረው ይችላል የሚለውን ጉዳይ በዚህኛው ፕሮግራማችን ክፍል የምንመለከተው ይሆናል ማለት ነው። እንግዲህ ይህን ሰሞን እንደምታውቁት የክለብ ጨዋታዎች አልነበሩም። የብሔራዊ ቡድን ጨዋታዎች ናቸው ሲደረጉ የነበሩት። የዓለም ዋንጫ ማጣሪያ፣ የፕሌይ ኦፍ እንዲሁም ደግሞ የተለያዩ የወዳጅነት ጨዋታዎች ሲደረጉ ነበር። ነገር ግን በአውሮፓ የፕሌይ ኦፍ ወይም ደግሞ የጥሎ ማለፍ ጨዋታዎች ሲደረጉ ቆይተዋል ማለት ነው። ታዲያ ስዊድንም እንግዲህ በአውሮፓ ከሚገኙና በፕሌይ ኦፍ ላይ የተሳተፉ ከሚገኙ ሀገራት መካከል አንዷ ነበረች። የስዊድን የዓለም ዋንጫ የመግባት ጉዳይ እጅግ በጣም አጣብቂኝ ውስጥ የገባና በብዙ መንገድ ምስቅልቅል ውስጥ የገባች ሀገር ነበረች ስዊድን። አሁን ዓለም ዋንጫ ገብታ ስንመለከታት በተለይ ደግሞ ብዙ የእግር ኳስ ቤተሰብ ስዊድን ጠንካራ ብሔራዊ ቡድን ይዛ ወደ ዓለም ዋንጫ ማጣሪያ የቀረበች፣ ከዚህ በተጨማሪ ደግሞ በማጣሪያው ላይ ጠንካራ የሆነ ተፎካካሪነት ያሳየች ሊመስለን ይችላል። ነገር ግን ስዊድን ደግሞ ወደዚህ የዓለም ዋንጫ ማጣሪያ ከመጣች በኋላ በተለይ ደግሞ ብዙ ውጣ ውረዶች የገጠሟት፣ በእያንዳንዱ ጨዋታዎች ላይ ደግሞ የቡድኑ ተጫዋቾች በአጠቃላይ ደግሞ ቲም ውስጥ ያለው የቡድን የማሸነፍ መንፈስም እጅግ በጣም የወረደ ሆኖ በጣም ከፍተኛ ትችት በዚህ ቡድን ላይ ሲሰነዘር እንደነበረ እናስታውሳለን ማለት ነው። ይሄ የስዊድን ብሔራዊ ቡድን አንዱ መልክ ነበረ። እንደውም አሰልጣኝም የቀየሩበት አንዱና ትልቁ ምክንያት በተለይ ደግሞ በስዊድን ብሔራዊ ቡድን በኩል ውጤት ማምጣት ስላልተቻለ፣ የስዊድን ብሔራዊ ቡድን በሚጠበቅበት ሁኔታ ጥሩ ጉዞን ማድረግ ስላልቻለ በዚህም ምክንያት ነበር እንግዲህ ግራም ፖተር የስዊድን ብሔራዊ ቡድን ዋና አሰልጣኝ ተደርጎ የተሾመው ማለት ነው እና አሰልጣኙም የተጣለበት ትልቁ ኃላፊነት የነበረው ስዊድንን ወደ ዓለም ዋንጫ እንድታልፍ እንዲያደርግና የዓለም ዋንጫ ትኬትን ስዊድን እንድትቆርጥ የማድረግ ትልቅ ኃላፊነት ነበር የተጣለበት። ትላንትና ምሽትም እንግዲህ ስዊድን ከፖላንድ ጋር ባደረገችው ጨዋታ ያንን ውጤት ማስመዝገብ ችላለች እና ፖላንድን ከማሸነፏ በፊት ባለፈው ከዩክሬን ጋር ጨዋታዋን አከናውና ጨዋታውን 3-1 በሆነ ውጤት ነበር ያሸነፈችው። በዛ ጨዋታ ላይ 3ቱንም ጎሎች በማስቆጠር ሃትሪክ የሰራው የአርሰናሉ የፊት መስመር ተጫዋች ቪክተር ዩኬሬስ ነው ማለት ነው እና ሀገሩን ወደ መጨረሻው ፕሌይ ኦፍ እንድታልፍ ካደረገ በኋላ በመጨረሻም በፕሌይ ኦፉ ከሮበርት ሌቫንዶቭስኪው ሀገር ፖላንድ ጋር ነበረ ጨዋታዋን ትላንትና ስዊድን ያከናወነችው እና ፖላንድ እንደምታውቁት በዓለም ዋንጫ ላይ ደጋግማ ስትሳተፍ የነበረች፣ ከዚህ በተጨማሪ ደግሞ ጥሩ ልምድ ያለውም ብሔራዊ ቡድን ነው። ሮበርት ሌቫንዶቭስኪ በባለፈውም የዓለም ዋንጫ ላይ እንደዚሁ ሲጫወት ተመልክተነዋል። ከስዊድን ብሔራዊ ቡድን አንጻር ስንመለከተው የፖላንድ ብሔራዊ ቡድን ረሰንት በሚባሉ ውድድሮች ላይ በተለይም ደግሞ ጥሩ የሚባሉ ተሳትፎዎችን ሲያስመለክት የነበረ ብሔራዊ ቡድን ነው ማለት ነው እና ትላንትናም በአንቶኒ ኤላንጋ ጎል ስዊድኖች መምራት ቻሉ። ዛሌውስኪ ፖላንድን አቻ አደረገ። ከእንደገና ደግሞ በ44ኛው ደቂቃ ላጌብሪልኬ የተባለ ተጫዋች ለስዊድን ሁለተኛውን ጎል አስቆጠረ። ሴዌደርስኪ ቡድኑን አቻ ካደረገ በኋላ እንግዲህ ጨዋታው ሊያበቃ
መደበኛው 90 ደቂቃ ሊጠናቀቅ 2 ደቂቃ ሲቀረው ነው የአርሰናሉ የፊት መስመር ተጫዋች ቪክተር ዮኬሬስ ይህንን የማሸነፊያ ጎል አስቆጥሮ ሀገሩ ስዊድንን በ8 ዓመታት ውስጥ የዓለም ዋንጫ ትኬትን እንድትቆርጥ ያስቻለችውን ወሳኝ ጎል ከመረብ ጋር ማገናኘት የቻሉ እና ጎሉ ከተቆጠረ በኋላ እንግዲህ ዘንድሮ የአርሰናልን ሁሉንም ጨዋታዎች ተመልክቻቸዋለሁ። ቪክተር ዮኬሬስ እንደ ትላንትናው ሰለብሬት ሲያደርግ ብዙዎቻችን የተመለከትን አይመስለኝም። በጣም የሚገርም ደስታ ውስጥ ነበረ፣ ፈንጠዝያ ውስጥ ነበረ። ከደጋፊዎቹ ጋር ሆኖ ያንን ድል ሰለብሬት ሲያደርግ ተመልክተነዋል ማለት ነው ቪክተር ዮኬሬስ። እና የሚገርመው ጥቅምት ወር ላይ በተለይም ደግሞ የግራሃም ፖተር የቅጥር ወቅት አካባቢ ቪክተር ዮኬሬስ የቡድኑን ቆይታ በተመለከተ ጥቅምት ወር ላይ አንድ ሀሳብ ሰጥቶ ነበረ። በተቻለን አቅም እየተጫወትን አይደለም፣ በመከላከልና ኳስ በማቀበል ሂደት ትኩረት አላደረግንም የሚል አይነት ሀሳብን ነበር ስለ ብሔራዊ ቡድኑ የተናገረው። በተለይም ደግሞ ስዊድን ሌላ ሽንፈት ካጋጠማት በኋላ ነበር ይህንን አስተያየት የሰጠው። ይህ ከአመለካከት ጋር የተያያዘ ነው፣ ምንም የሚገባን ውጤት አይደለም፣ በእርግጥም ይህ ለሀገራችን ውድቀት ነው የሚል ሀሳብ ሰጥቶ ነበረ። ነገር ግን ደግሞ ብሔራዊ ቡድኖች በተለይም እንዲህ ያሉ ውጤቶችን እንዲያስመዘግቡ ደግሞ እንዲህ አይነት የትልቅ ጨዋታ ሜንታሊቲ ያላቸው የትልቅነት ሜንታሊቲ ያላቸው ተጫዋቾች ያስፈልጓቸዋል እና ብዙ ጊዜ እንደውም በተለይም ከእንዲህ አይነት ነገሮች ጋር ተያይዞ የትልልቅ ጨዋታዎች ሜንታሊቲ የለውም ቪክተር ዮኬሬስ እንዲህ አይነት ተጫዋች ነው የሚሉ አይነት ትችቶች ይቀርቡበት ነበር። አሰልጣኙ ግን ከዛም በላይ የሚያምንበት ተጫዋች በመሆኑ ደግሞ ቪክተር ዮኬሬስ ለሀገሩ ትልቅ ውለታን የዋለ ተጫዋች ሆኗል። እንግዲህ እሱ ያንን አስተያየት በሰጠበት ወቅት ስዊድን ምንም ጨዋታ ሳታሸንፍ በምድቡ የደረጃ ሰንጠረዥ የመጨረሻው ደረጃ ላይ ነበር የተቀመጠችው ስዊድን። ቅድም እንዳልኩት ማንም ዓለም ዋንጫ ትገባለች ብሎ ተስፋ ያደረገ አልነበረም። ኦልሞስት የስዊድን አብዛኛው ነገር አብቅቶለታል ሲባል ነበር። በዓለም ዋንጫ ማጣሪያ ጨዋታዎች በነ ኮሶቮ ሳይቀር ስትሸነፍ የነበረች፣ በነ ስዊዘርላንድ ሽንፈት ሲያጋጥማት፣ ጭራሽ በስዊዘርላንድማ 2 ዙር ነው የተሸነፈችው። የመጀመሪያውን 2-0፣ ቀጥሎ 4-1 ስሎቬኒያን ማሸነፍ ያልቻለ ብሔራዊ ቡድንም ጭምር ነበረ የስዊድን ብሔራዊ ቡድን እና ከዚህ በኋላ በቃ ይሄ ቡድን ለዓለም ዋንጫ ምንም አይነት የማለፍ ተስፋ የለውም ተብሎ ተስፋ በተቆረጠበት ሰዓት ቡድኑን እንግዲህ ጆን ዳህል ቶማሰን በአሰልጣኝነት ይመሩት ነበረ። በእኛ አሰልጣኝ ስር ብሔራዊ ቡድኑ ምንም ውጤት ማስመዝገብ ስላልቻለ በፕሪሚየር ሊግ ልምድ ያለው አሰልጣኝ ግራሃም ፖተር ቡድኑን በአሰልጣኝነት እንዲረከብ ተብሎ እንግዲህ ያንን ቡድን በአሰልጣኝነት የተረከበው የስዊድን ውጤት ውጥንቅጡ ከወጣ በኋላ እያንዳንዱ የቡድኑ ጨዋታዎች በሽንፈት ከተጠናቀቁ በኋላ ነው ግራሃም ፖተር የዚህ ቡድን ዋና አሰልጣኝ ሆኖ የስዊድን ብሔራዊ ቡድን የተረከበው ማለት ነው። እና ታዲያ በዚህ ጊዜ ስዊድን ምንም ሳታሸንፍ በምድቧ ግርጌ ላይ ከተቀመጠችው ከ4 ወራት በኋላ ግን ትላንትና ደግሞ ቪክተር ዮኬሬስ ማሊያውን አውልቆ ፊቱ በፈገግታ ተሞልቶ መላው ስዊድናውያን ተጫዋቾች ከኋላው ሆነው እያባረሩት ሰለብሬት እያደረጉ ደስታቸውን ሲገልጹ፣ ተጫዋቹ ደግሞ ከብሔራዊ ቡድኑ ጋር አብሮ ወደ ዓለም ዋንጫ የሚያስገባውን ትኬት ቆርጧል ማለት ነው። እንግዲህ የምንገኘው በስቶክሆልም ውስጥ ነው፣ በስዊድን ከተማ። ስዊድን ደግሞ ማክሰኞ ዕለት ትላንትና ማለት ነው በአውሮፓ የጥሎ ማለፍ የዓለም ዋንጫ ማጣሪያ ፕሌይኦፍስ የምድቧ የፍጻሜ ጨዋታ ፖላንድን 3-2 ካሸነፈች ሰከንዶች ከተቆጠሩ በኋላ ይህ ውጤት የተረጋገጠው 88ኛው ደቂቃ ላይ የአርሰናል የፊት መስመር ተጫዋች ቪክተር ዮኬሬስ ባስቆጠራት የማሸነፊያ ግብ ነው እና ይህ ጎል ከተቆጠረ በኋላ የነበራቸው ደስታ ህልማቸውን ያሳኩበት መንገድ እጅግ በጣም ልዩ ነበር። የ2026 የዓለም ዋንጫ ህልማቸውን ለመታደግ ከ6 ወራት በፊት በስዊድን ብሔራዊ ቡድን አሰልጣኝነት የተቀጠረው እንግሊዛዊ ዋና አሰልጣኝ ግራሃም ፖተር በተለይም ግቧን እየተመለከትኩ ነበረ። ከዚያም በድንገት አብዛኛው ተጣዋቂ ወንበር ላይ ቤንች ላይ የተቀመጡ ተጫዋቾቻችን ወደ ሜዳው እየሮጡ ገቡ፣ እኔም በእውነት እዚህ ነኝ ብዬ አስብ ነበር የሚል ሐሳቡን አሰልጣኙ ግራሃም ፖተር ተናግሯል። በሌላኛው የሜዳው ጫፍ ደግሞ ስትመለከቱት አንጋፋው የቦሩሲያ ዶርትመንድ
የባየር ሚዩኒክ የባርሰሎና የፊት መስመር ተጫዋች ሮበርት ሌቫንዶቭስኪ ቁጢጥ ብሎ የፊት ማስኩን አውልቆ በሐዘን ተቀምጧል። አይኖች በሁሉም አቅጣጫ ይመለከታሉ። ነገር ግን ደግሞ የተሰበረ ልብ ያላቸውን የፖላንድ ተጫዋቾችን ካሜራው ያስመለክተን ነበር እና 37 ዓመቱ ላይ የሚገኘው ተጫዋች ምናልባትም የመጨረሻ የዓለም ዋንጫ ተሳትፎን እንዲያደርግ ይጠበቅ ነበረ። ነገር ግን ደግሞ ሮበርት ሌቫንዶቭስኪ አንጋፋው የፊት መስመር ተጫዋች ያላደረገውን ነገር ቪክተር ዮኬሬስ አደረገው። እንግዲህ 80ኛው ደቂቃ ላይ ውጤቱ 2-2 እያለ የፖላንድ የማዕዘን ምት በስዊድን የፍጹም ቅጣት ምት ግብ ክልል ውስጥ ሲሰጥ የሆነ አይነት ምስቅልቅል ተፈጥሮ ነበረ። የባርሰሎናው አጥቂ ሀገሩን በምሽቱ ለመጀመሪያ ጊዜ መሪ ለማድረግ በጣም የመጨረሻ ኢንች ቀርቶት ነበረ። ነገር ግን ያን ዕድል ሳይጠቀሙበት ቀርተዋል እና ጨዋታው 2-2 ቀጥሎ ወደ ስቶፔጅ ታይም ወይም ወደ ባከነ ሰዓት በተቃረበበት ጊዜ ጉስታፍ ሉንድግረን ተከላካዩን በሚያምር ሁኔታ በማለፍ ወደ ፖላንድ የግብ ክልል ከገሰገሰ በኋላ ኳሷን ወደ ኋላ መለሳት። የዳንኤል ሴቨንሰን ኳስ ተጨረፈበት። ሉካስ ቤርግቫል በእግሩ ወይም በታኬታው የውጭኛው ክፍል መሬት ለመሬት ኳስ መታ። ግብ ጠባቂው መለሰው። ቤስፎርት ዜኒሊ የተመለሰችውን ኳስ ወደ ግብ ላካት። የግቡን ቋሚ መለሰች። እናም ኳሷ ወደ ዮኬሬስ እግር ስር ስትመጣ ከ6 ያርድ ርቀት ላይ አጥቂው ኳሱን በመምታት ያንን ኳስ አስቆጥሮ ሀገሩ ስዊድንን ወደ ዓለም ዋንጫው እንድታልፍ ማድረግ ችሏል እና ጨዋታው ካለቀ በኋላ በቃላት ለመግለጽ የሚከብድ ነበር ሲል ተናግሯል። ምን እንደተፈጠረ ለመረዳት እንኳን ጥቂት ሰከንዶች ይወስዳሉ። የተሰማኝ እፎይታና ደስታ ብቻ ነው የሚል ሀሳብ ሰጥቷል። ፖተር እንግዲህ ጆን ዳህል ቶማሰንን የተኩት ቅድም እንዳልኳችሁ ስዊድን ስዊዘርላንድን፣ ኮሶቮን እና ስሎቬኒያን ባካተተው የዓለም ዋንጫ የምድብ ማጣሪያ በ2 አቻና በ4 ሽንፈት አንድም ጨዋታ ሳታሸንፍ የደረጃ ሰንጠረዡ ግርጌ ላይ ተቀምጣ ካጠናቀቀች በኋላ ነው እና የጥሎ ማለፍ ፕሌይኦፍ ውስጥም የተገኙት በህዳር ወር 2024 ያ ማለት ከአንድ ዓመት ከምናምን በፊት ማለት ነው። ስሎቫኪያ፣ ኤስቶኒያና አዘርባይጃንን ባካተተው የኔሽንስ ሊግ 3ኛው እርከን ላይ ምድባቸውን በማሸነፋቸው ብቻ ነው፣ በዛ ውጤታቸው ነው ይሄንንም የፕሌይኦፍ ውጤት ያገኙት እንጂ ወደ ፕሌይኦፉም የሚመጡበት እድል አልነበረም እና ለስዊድን ብሔራዊ ቡድን በተለይ ደግሞ ጥሩ የሚባሉ ተጫዋቾቻቸው ጉዳት ላይ ናቸው። አሌክዛንደር ኢሳቅ፣ ዲያን ኩሊሴቭስኪ አይነት ተጫዋቾች ጉዳት ላይ ናቸው። ግን እንዲያም ሆኖ ብሔራዊ ቡድኑ የተሰጥኦች ስብስብ ነው። አንቶኒ ላንጋ፣ ቪክተር ዮኬሬስ አይነት ድንቅ ተጫዋቾች ያሉበት ምርጥ የሚባል ስብስብ ነው እና ስዊድን በባለፉት 2 ትልልቅ ውድድሮች ላይ ማለፍ አልቻለችም። በ2022 የዓለም ዋንጫ የጥሎ ማለፍ ጨዋታ በፖላንድ በዚቹ ሀገር ተሸንፈው በኳታር ከነበረው የዓለም ዋንጫ ውድድር ውጪ ሆኖ ነበር እና የስዊድን ብሔራዊ ቡድን እንግዲህ 2018 የዓለም ዋንጫ ላይ ነው የተመለከትነው። እንደውም ከጀርመን ብሔራዊ ቡድን ጋር ሲጫወቱ ቶኒ ክሩዝ የቅጣት ምት ጎል ሲያስቆጥር ብዙዎቻችን እናስታውሳለን እና 8 ዓመት የፈጀበት ብሔራዊ ቡድን ነበረ ወደ ዓለም ዋንጫ ውድድር ለመምጣት እና ፖተር በጥቅምት ወር ወደ ስዊድን ብሔራዊ ቡድን አሰልጣኝነት ከመጡ በኋላ ቡድኑ በተለይ በመከላከሉ ረገድ እጅግ በጣም ደካማ ሆኖ ነበረ። በርካታ ጎሎች የሚቆጠሩበት ቡድን ነበረ እና ያንን ቡድን በአጨዋወት ረገድ የመቀየር ኃላፊነት ነበራቸው። በቶማስ ሰንስር ማለትም ከግራሃም ፖተር በፊት በነበሩት አሰልጣኝ ስር ቡድኑ በቀላሉ ጎል የሚቆጠርበት አይነት ቡድን ነበረ። አሁን ያ አሰልጣኝ ወደዚህ ቡድን ከመጣ በኋላ አንዱ ያስተካከለው ነገር እሱ ነው። እንግዲህ ቪክተር ዮኬሬስ የትልቅ ጨዋታዎች ተጫዋች መሆኑን ድጋሚ ለ2 ተከታታይ ጊዜ አስመስክሯል። ባለፈው ከዩክሬን ጋር በተደረገው ጨዋታ 3 ጎሎችን በማስቆጠር ሃትሪክ ሰርቶ ነበረ። ከዛ በኋላ ደግሞ በዚህኛውም የትላንትናው ጨዋታ ላይ የመጨረሻው የፕሌይኦፍ ጌማቸውንም ሲያደርጉ የማሸነፊያዋን ጎል አስቆጥሯል እና እንደውም ዩክሬንን ካሸነፉ በኋላ የስዊድን ተጫዋቾች ቢራ ሲጠጡ የሚያሳዩ ምስሎች የተጋሩ ቢሆንም ስራውን አስቀድመው ያጠናቀቁ ስለመሰላቸው ነው በሚል ከፖላንድ ፕሬስ የተለያዩ ትችቶች ቀርቦባቸው ነበር። በስቶክሆልም ጎዳናዎች ላይ በሚደረጉ ውይይቶች
የሀገሪቱ ብሔራዊ ቡድን እግር ኳስን የሚመለከቱ ደጋፊዎች ለዚህ የፍጻሜ ጨዋታ ራሳቸውን እንደ አሸናፊ አድርገው መጥራታቸው ግን ጥሩ ስሜትን የሚሰጥ ነው ብለው ነበረ እና እንደውም ግራም ፖተር ያንን ጨዋታ ካሸነፉ በኋላ ቡድናቸው በምሽቱ ጨዋታ ላከናወነው ተግባር ለሰራው ስራ 1-2 ቢራ ይገባዋል ሲሉ ያንን አስተያየታቸውን አሰልጣኙ ግራም ፖተር ሰጥተው ነበር። ያው የስዊድን ብሔራዊ ቡድን ድል ከራቀው ቆይቷል። የማሸነፍ ስነ ልቦናን የተጠማ ቡድን ነበርና ዩክሬንን በማሸነፍ ሂደት ውስጥ ያገኙትም ይህንን ነገር ነው። የዓለም ዋንጫ ውድድር መሳተፍ ለምትፈልገው ሀገር በ1994ቱ የዓለም ዋንጫ ውድድር 3ኛ ደረጃን ይዛ ካጠናቀቀች በኋላ እንግዲህ ይህ ውድድር ለስዊድን 4ኛ ተሳትፎዋ ይሆናል ማለት ነው እና የጥሎ ማለፍ ፍጻሜ ውድድራቸውን እንግዲህ ካሸነፉ በኋላ አሁን ስዊድኖች የዓለም ዋንጫ ትኬታቸውን ሲቆርጡና ወደ ዓለም ዋንጫው መግባታቸውን ሲያረጋግጡ በዓለም ዋንጫው ላይ ደግሞ እንደነ ጃፓን፣ ኔዘርላንድ፣ ቱኒዚያ ካሉ ቡድኖች ጋር ጨዋታቸውን የሚያከናውኑ ይሆናል እና የቪክተር ዮኬሬስ አይነት ተጫዋቾች በተለይም ደግሞ እንዲህ ላለው በጣም አስፈላጊ ለሚባል ጨዋታ ትልቅ የሆነን ኃላፊነት መወጣት የሚችሉ ናቸው። ለምሳሌ ትላንት ተጫዋቹ እንደው ቀዝቀዝ ያለ ምሽትን ያሳለፈበትም ቢሆን ለምሳሌ 23 ኳሶችን ነው የነካው። ከነዚህ ውስጥ 2ቱ ብቻ በፖላንድ የፍጹም ቅጣት ምት ግብ ክልል ውስጥ ነበሩ። ግቧ ግን በምሽቱ ብቸኛው ሙከራ ነበረች። 1 ኳስ ሞከረ፣ ያችንም ወደ ጎልነት ቀየረ። አሰልጣኙ ግራም ፖተር ሊቀይሩት አላሰቡም። ሜዳ ውስጥ ቢቆይ የተሻለ ነገር ሊያደርግልኝ ይችላል የሚል እምነት ነበራቸው እና ፖተር በማንኛውም ሰዓት ግን ማስቆጠር ይችላል። እንዲህ ያሉ ተጫዋቾችን ቀይራ አታስወጣም። በጣም ጠቃሚ ተጫዋቾች ናቸው። በከፍተኛ ብቃቱ ላይ ባይሆንም በየሳምንቱ ያንም ማድረግ በጣም ከባድ ነው። ነገር ግን እንዲህ ያሉ አስተዋጽኦችን ማበርከት ይችላልና በሳምንቱ 3 ግቦችን ካስቆጠረ በኋላም የማሸነፊያዋን ጎል እንደገና አስቆጥሯል ብሏል። ባለፈው ዩክሬን ላይ 3 ጎል፣ አሁን ከእንደገና ደግሞ ሌላ ተጨማሪ ጎል ማስቆጠር የቻለ ተጫዋች ነው። አሁን ትልቁ ነጥብ እንግዲህ የቪክተር ዮኬሬስ በዚህ ጨዋታ ላይ ግን ማስቆጠር በአርሰናል በሚመጡት ጨዋታዎች ላይ በራስ መተማመኑን እንዴት ሊጨምርለት ይችላል የሚለው ነገር ነው። እንግዲህ ይህንን ጉዳይ በተመለከተ ከዚህ ቀደምም አስቀድሜ እንደተናገርኩት ጎል ማስቆጠር ማለት ለፊት መስመር ተጫዋቾች ልክ እንደ ኦክሲጅናቸው፣ በቃ እንደ ኦክሲጅናቸው እንደ ትልቅ ትንፋሻቸው ነው የሚቆጠረው። አንድ ተጫዋች ጎል ባስቆጠረ ቁጥር ደጋግሞ ጎሎችን ባስቆጠረ ቁጥር አሁንም ተመሳሳይ አይነት የራስ መተማመኑ የበለጠ እየጨመረ እያደገ ይሄዳል ማለት ነው እና በቀጣይ ጨዋታዎች ላይ ደግሞ አርሰናል በቻምፒየንስ ሊግ ስፖርቲንግን በደርሶ መልስ ሲገጥም፣ በፕሪሚየር ሊጉ እንደነ ቦርንመዝ እንደነ ማንቸስተር ሲቲ ካሉ ቡድኖች ጋር ሲጫወት፣ የኤፍኤ ካፕ ጨዋታዎቹን ሲያከናውን ቪክተር ዮኬሬስ በጣም ትልቅ የሆነ ኃላፊነት የሚጠብቀው ተጫዋች ይሆናል ማለት ነው እና በአርሰናልም ያለውን በራስ መተማመን በጣም ነው የሚጨምርለት። ምክንያቱም ለሀገራቸው ጎል አስቆጥረው ተጫዋቾች ወደ ክለባቸው ሲመለሱ ተነሳሽነታቸውን በዛ ልክ ይጨምራል እና እሱ በጣም አስደሳች ነው። በዚህ መንገድ ወደ ዓለም ዋንጫ ማለፍ አስገራሚ ነው ሲል ተናግሯል። በእነዚህ ጨዋታዎች ላይ እንዳደረግነው እንዲህ ያለውን ብቃት ማሳየት ጥሩ ነው። ከክለብ ጋር ካለን ሁሉም ውድድሮች በተጨማሪ በክረምቱ ወደ ዓለም ዋንጫ ውድድር ማቅናታችን በእርግጥም አስደሳች ነው። በግልም ሆነ ከቡድኑ ጋር በዚህ ደረጃ ላይ መገኘት ትልቅ ነገር ነው የሚል ሀሳቡን ሰጥቷል እና ቪክተር ዮኬሬስ እንግዲህ ትላንትና ጨዋታው ካለቀ በኋላ ከቡድኑ ደጋፊዎችም ጋር እንዲህ አይነት ደስታውን የገለጸበት ነበር እና በተለይም ደግሞ ቪክተር ዮኬሬስም ቢሆን ወደ ዓለም ዋንጫው ቡድኑን ካስገባበት ጊዜ በኋላ ከፊት ለፊቱ ደግሞ ትልቅ ስራ ይጠብቀዋል። አርሰናልን በቻምፒየንስ ሊግ፣ አርሰናልን በፕሪሚየር ሊግ ውድድር ላይ የበለጠ ውጤታማ ማድረግ፣ ዋንጫ እንዲያሸንፍ ማድረግ የሚጠበቅበት ተጫዋች ነው። ዘንድሮ ከ10 በላይ ጎሎችን አስቆጥሯል። ነገር ግን ተጨማሪ ጎሎችን እንዲያስቆጥር ይጠበቅበታል። ቢያንስ ተጨማሪ 15 ጎሎች ደግሞ የአርሰናል ደጋፊዎች ይፈልጋሉ በ7 የፕሪሚየር ሊግ ጨዋታዎች፣ በሚቀሩት የቻምፒየንስ ሊግ እና የኤፍኤ ካፕ ጨዋታዎች ላይ እና ለአርሰናል ደጋፊዎች በተለይም በጣም ትልቁ ነገር
እንዲህ ባለው ጨዋታ ላይ ቪክተር ዮኬሬስ ወሳኝና ትልልቅ በሚባሉ ጌሞች ላይ ጎል አስቆጥሮ መጣ ማለት በቀጣይ ከአርሰናል ጋር ደግሞ ሲመለስ ያንን ስነ ልቦና ይዞላቸው ነው የሚመጣው የጎል ማስቆጠሩን። ትላንት ግራም ፖተር እንደተናገሩት እንዲህ አይነት ተጫዋቾችን ቀይራ አታስወጣም። ምክንያቱም መቼ የትኛው ሰዓት ላይ ምን አይነት ነገር ሊያደርጉልህ እንደሚችል አይታወቅም እና ትልልቅ ጨዋታዎችም ላይ እንደዛ ማድረግ ይችላል የሚል ሀሳባቸውን አሰልጣኙ ሲናገሩ ነበር እና በትክክል ይህም ተጫዋች ሜዳ ላይ ያስመለከተን ይህንኑ ጉዳይ መሆኑን በደንብ ማንሳት ያስፈልጋል። ስለዚህ ለአርሰናል ደጋፊዎች ቪክተር ዮኬሬስ ምናልባት ስዊድን አለፈችም አላለፈችም ግድ ላይ ሰጣችሁ ይችላል። ነገር ግን ደግሞ ይህ ተጫዋች በወሳኝ ጨዋታዎች ላይ ለሀገሩ ጎል በማስቆጠሩ ባለፈው ሃትሪክ በመስራቱ አሁን ደግሞ ከእንደገና ወሳኝ የመጨረሻ ደቂቃ ጎል ያውን ባለቀ ሰዓት 88ኛው ደቂቃ ላይ ጎል አስቆጥሮ የሚገርመው በባለፈውም ከኤቨርተን ጋር በተደረገው ጨዋታ ላይ ያው የማክስ ዳውማን ብቃት በጣም ገኖ በቃ በከፍተኛ ሁኔታ ሲነሳ ቆየ እንጂ ያለምንም ጥርጥር የቪክተር ዮኬሬስ ሚና እጅግ በጣም ትልቅ ነበረ። ማክስ ዳውማን ያችን ጎል ባያስቆጥር ብዙዎቻችን ትኩረት የሚሆነው ቪክተር ዮኬሬስ ጋር ነበረና አሁን ከጥሩ ስነ ልቦና ጋር ተመልሷል። በቅርቡ እንደምታስታውሱት ሰንደርላንድ ላይ ሌሎች ቡድኖች ላይም እንደዚሁ ግብ ሲያስቆጥር አይተነዋልና አሁን እንደገና ወደዚህ ውድድር ደግሞ የመጣ ተጫዋች መሆኑን በደንብ ማንሳት የሚያስፈልግ ጉዳይ ነው። ዓለም ዋንጫ ላይ እንግዲህ ትልቁን አጥቂ ቪክተር ዮኬሬስን እንመለከተዋለን። ለሀገሩ ጎል በማስቆጠሩ ምን ተሰማችሁ የአርሰናል ደጋፊዎች? ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። እንግዲህ በቀጣይ ደግሞ ከሳውዛምፕተን ጋራ አርሰናል የኤፍኤ ካፕ ጨዋታውን ቅዳሜ ዕለት ሲያከናውን አርቴታ ያሰልፈዋል የሚለውን እንግዲህ እሱን ቅዳሜ የምንመለከተው ጉዳይ ይሆናል ማለት ነው።